እንኳን ደህና መጣችሁ። ዛሬ የምንገባበት ርዕሰ ጉዳይ እጅግ በጣም ጥልቅና ለዘመናት የሰው ልጅን ሲያነጋገር የኖረ ነው። በጣም በእጃችን ያሉን ምንጮችም ያው የተለያዩ የመጽሐፍ ቅዱስ ክፍሎችና ትርጓሜዎች ናቸው። እናም ያተኮሩት በዓለም ፍጻሜ፣ በክርስቶስ ዳግም ምጽአት እና በመጨረሻው ፍርድ ላይ። የዛሬው ዓላማችን እንግዲህ ይህንን ውስብስብ ሰንሰለት መፍታት፣ ቁልፍ ተዋናዮች እነማን እንደሆኑ ማየት እና ከጀርባ ያሉትን መርሆች ለመረዳት ሞከር ነው። እሺ። እናም ምንጮቹ የሚሉት የፍርዱ ቀን መምጣቱ አይቀሬ ነው። ግን ይሄ ክስተት እንደ አንድ አፍታ ነገር ሳይሆን እንደ አንድ ረጅም ድራማ ነው የሚቀርበው። እንዴት ነው የሚጀምረው? ልክ ነሽ። እንደ አንድ ድንገተኛ ክስተት ሳይሆን ደረጃ በደረጃ የሚገለጥ ሂደት ነው። ያው ምንጮቹ በዋናነት የሚያተኩሩት ክርስቶስ ዳኛ ሆኖ በሚመለስበት ጊዜ በሚሆነው ነገር ላይ ነው። እሺ። እና ፍርዱ በሕያዋንና በሙታን ላይ ብቻ አይደለም። ከዚያም ያልፋል? አዎ፣ ከዚያም ያልፋል። ጎልቶ የሚታየው ሐሳብ ፍርዱ መላእክትንም የሚመለከት መሆኑ ነው። ለምሳሌ ኃጢአት የሠሩ መላእክት እንኳን ከዚህ ፍርድ እንደማያመልጡና ለፍርዱ ቀን እንደተጠበቁ ይጠቅሳሉ። ዋው! ይህ ማለት የፍርዱ ቀን መላ ፍጥረትን የሚዳስስ ሁሉን አቀፍ ክስተት ነው ማለት ነው? በትክክል ሁሉን አቀፍ ነው። እሺ፣ እንግዲያስ ከመሠረቱን ጀምር። የዚህ ታላቅ ፍርድ ፈራጁ ማን ነው? ፍርዱስ በምን መስፈርት ላይ ተመስርቶ ነው የሚከናወነው? እዚህ ላይ አንድ በጣም የሚገርም ስነ መለኮታዊ ነጥብ ይነሳል። ያው ምንጮቹ እንደሚሉት አብ ፍርድን ሁሉ ለወልድ ሰጥቶታል። ሙሉ በሙሉ ፈራጁ ክርስቶስ ራሱ ነው ማለት ነው። እና ለምን የሚለው ጥያቄ ሲነሳ ወልድ የሰውን ሥጋ ለብሶ በምድር ስለኖረ የሰውን ተፈጥሮ እና ፈተና ስለሚረዳ ፍርዱ ፍጹም ጻድቅ እና ከርኅራኄ ጋር የተቆራኘ እንዲሆን ነው ይላሉ። ይሄ በጣም ትልቅ ነጥብ ነው። ፈራጁ የሰውን ተፈጥሮ ያውቃል ማለት ነው። የፍርዱ መስፈርትስ ምንድን ነው? ቅድም የጠቀስኩት የበጎችና የፍየሎች ምሳሌ ፍርዱ በተግባር ላይ የተመሰረተ ይመስላል አይደል? ተርቢያ ብልታችሁኛል የሚለው በትክክል የፍርዱ መሰረት እያንዳንዱ ሰው በሥራው መጠን ዋጋውን መቀበሉ እንደሆነ ምንጮቹ በግልጽ ያስቀምጣሉ። እሺ። ለምሳሌ አንዱ ክፍል እያንዳንዱ እንደ ሥጋው ኑሮ መልካምም ቢሆን ክፉም ቢሆን ዋጋውን እንዲቀበል ሁላችንም በክርስቶስ የፍርድ ወንበር ፊት መገለጣችን አይቀርም። ይህ ማለት ግን እምነት ሚና ነው ማለት ነው? በፍጹም። ይልቁንም እውነተኛ እምነት በተግባር ይገለጣል የሚል ጠንካራ መከራከሪያ ነው የሚያቀርቡት። ሌላው ወሳኝ መስፈርት ደግሞ አንድ ሰው የእግዚአብሔርን ሕግ አውቆ ወይም ሳያውቅ መኖሩ ነው። ያው ሕግ ኖሯቸው ኃጢአት የሠሩ በሕግ ይፈረድባቸዋል። ሕግ ሳይኖራቸው የሠሩት እነሱ ደግሞ ያለ ሕግ ይጠፋሉ። ይህ ማለት ማንም ከፍርድ አያመልጥም፣ ግን የፍርዱ መመዘኛ እንደ እያንዳንዱ ሰው ዕውቀትና ሁኔታ ይለያያል ማለት ነው። ገብቶኛል። የፍርዱ ሂደት ውስብስብ እና ግላዊ ሁኔታዎችን ያገናዘበ ነው። እሺ፣ ወደ ክስተቶቹ ቅደም ተከተል መለስ። የፍርዱ ቀን መምጣት በምን አይነት ምልክቶች ይታጀባል? ምንጮቹ በጣም ስላዊ ቋንቋ ይጠቀማሉ። አዎ፣ ቋንቋው በጣም ኃይለኛ ነው። የፍርዱ ቀን መምጣት ዝም ብሎ የሚከሰት ሳይሆን መላው ፍጥረት የሚናወጥበት ክስተት እንደሆነ ይገልጻሉ። ለምሳሌ የኢሳይያስ ትንቢት የሰማይም ሰራዊት ሁሉ ይቀልጣል፣ ሰማያቱም እንደ መጽሐፍ ጥቅልል ይጠቀላሉ ይላል። የለመድነው ስርዓት ሙሉ በሙሉ ይለወጣል ማለት ነው። ልክ እንደዛ። ይህንን ሐሳብ የራእይ መጽሐፍ ይበልጥ የሚያብራራው ይመስለኛል። ታላቅ የምድር መናወጥ፣ ፀሐይ እንደ ማቅ መቆር፣ ጨረቃ ወደ ደም መለወጥ፣ እነዚህ ተራ የተፈጥሮ ክስተቶች አይደሉም። የፍጥረት መሠረቶች ራሳቸው የሚናጉ ይመስላሉ። እና ይህ ሁሉ በሰው ልጆች ላይ ምን አይነት ስሜት ይፈጥራል? ምንጮቹ እንደሚሉት የሚያስከትለው ስሜት ፍጹም የሆነ ፍርሃትና ድንጋቴ ነው። ነገሥታት፣ መኳንንት፣ ባለጠጎች ሳይቀሩ ሁሉም በፍርሃት በዋሻና በተራራ ዓለቶች ውስጥ ለመደበቅ ይሞክራሉ። የሚገርም ነው። እንዲያውም ለተራሮችና ለዓለቶች በላያችን ወደቁ፣ ከዙፋኑ ላይ ከተቀመጠው ፊትና ከበጉ ቁጣ ሰውሩን ብለው እንደሚጮኹ ተጽፏል። ይህም የሚያሳየው የፍርዱ ቀን ለሚያምኑት የመዳን ቀን ሲሆን ለሌሎች ግን ታላቅ የፍርሃት ቀን መሆኑን ነው። በትክክል ሊሸከሙት የማይችሉት የፍርሃት ቀን። እሺ፣ ከዚህ ሁሉ ታላቅ ፍርሃትና የፍጥረት መናወጥ በስተጀርባ በዚህ ድራማ ውስጥ ያሉት ዋና ተዋናዮች እነማን ናቸው?
ምንጮቹ በግልጽ በጎ እና ክፉ ብለው የሚከፍሏቸው ይመስለኛል። አዎ፣ ትግሉ በዋናነት በሁለት ወገኖች መካከል እንደሆነ ምንጮቹ ያሳያሉ። በአንድ በኩል ክርስቶስና እሱን የሚከተሉ ቅዱሳን አሉ። በሌላው በኩል ደግሞ አውሬው፣ ሐሰተኛው ነቢይ እና ከሁሉም በስተጀርባ ያለው ኃይል ሰይጣን አሉ። የዕጣ ፈንታቸው ቅደም ተከተልስ በጣም ግልጽ በሆነ መንገድ ተቀምጧል። በመጀመሪያ ክርስቶስ በክብር ሲመለስ የመጀመሪያው የፍርድ እርምጃ የሚወሰደው በአውሬውና በሐሰተኛው ነቢይ ላይ ነው። እሺ፣ አውሬውና ሐሰተኛው ነቢይ የሚሉት መጥሪያዎች ምንን ይወክላሉ? ፍርዳቸውስ ምንድን ነው? እነዚህ አካላት በክርስቶስና በሕዝቡ ላይ የሚነሱ ምድራዊ ሥልጣንና የሐሰት ሃይማኖታዊ ሥርዓትን የሚወክሉ ሆኖ ቀርቧሉ እና የራእይ መጽሐፍ እንደሚለው እነዚህ ሁለቱ ተይዘው በሕይወት እያሉ በሚነድድ የእሳትና የዲን ባሕር ውስጥ ይጣላሉ። በሕይወት እያሉ? አዎ፣ ይህ በጣም ወሳኝ ነጥብ ነው። ፍርዳቸው የመጨረሻና ወዲያውኑ የሚፈጸም ነው፣ ለንስሐ ዕድል የሌለው ፍጻሜ። እሺ፣ ስለዚህ አውሬውና ሐሰተኛው ነቢይ ቀጥተኛ ፍርድ ይጠብቃቸዋል። ነገር ግን በዚህ ሁሉ ድራማ ውስጥ ዋነኛ ተዋናይ የሆነው ሰይጣንስ የእሱ ዕጣ ፈንታ ወዲያውን ይወሰናል? ይህ በጣም ጥሩ ጥያቄ ነው። የሰይጣን ዕጣ ፈንታ ከነሱ ይለያል። እሱ ወዲያውኑ ወደ መጨረሻው ፍርድ አይገባም። ታዲያ ምን ይሆናል? ማሰረው ይላል። ይሄ ቦታ ጊዜያዊ እስር ቤት ነው ማለት ይቻላል። እና በዚህ የሺህ ዓመት ጊዜ ውስጥ በምድር ላይ ምን ይከሰታል? ሰይጣን ከታሰረ የቅዱሳን ወይም የሰማዕት ሚና ምንድን ነው? ይህ የሺህ ዓመት ጊዜ የሺህ ዓመት ንግሥና በመባል ይታወቃል። በዚህ ጊዜ በማቴዎስ ምሳሌ በጎች ተብሎ የተገለጹት ማለትም የታመኑ ቅዱሳን ከክርስቶስ ጋር በምድር ላይ ይነገሳሉ። ሰላምና ጽድቅ የሚሰፍንበት ዘመን ማለት ነው። ልክ እንደዛ። ፊዮሎች ተብሎ የተመሰሉት ክፉዎች ግን በዚህ ንግሥና ውስጥ ተሳትፎ የላቸውም። ይህ ሁሉ ቅደም ተከተል በጣም ግልጽ ነው። ነገር ግን ወደ አንድ መሰረታዊ ጥያቄ ይመልሰኛል። ሁሉም ነገር በዚህ መልኩ አስቀድሞ የተወሰነ ይመስል ከሆነ የግለሰብ ምርጫ ወይም የነጻ ፈቃድ ሚና ምንድን ነው? ይሄ በእርግጥም የእነዚህ ትምህርቶች እምብርት የሆነ ጥያቄ ነው። ምንጮቹ እንደሚሉት እግዚአብሔር ለፍጥረታቱ ለመላእክትም ለሰዎችም ነጻ ፈቃድን ሰጥቷል። የመዳን ወይም የፍርድ ምርጫ የፍጡራን እጅ ላይ ነው። ስለዚህ የመጨረሻው ውጤት ቢታወቅም መንገዱ በግለሰብ ምርጫ ላይ የተመሰረተ ነው። በትክክል የእግዚአብሔርን ጸጋ መቀበል ወደ መዳን ይመራል፣ እሱን አለመቀበል ደግሞ ወደ ፍርድ ያደርሳል። የእምነትና የሥራ ግንኙነትስ በዚህ ማዕቀፍ ውስጥ እንዴት ነው የሚገለጸው? ቀደም ብለን እንዳነሳ ነው ሥራ የፍርድ መሰረት ነው። እምነት ብቻውን በቂ አይደለም ማለት ነው። አዎ፣ ምንጮቹ በዚህ ጉዳይ ላይ በጣም ግልጽ ናቸው። ሥራ የሌለው እምነት ከንቱ እንደሆነ አበክሮ ይናገራሉ። እንዲያውም እንዲህ አይነቱ እምነት የአጋንንት እምነት ተብሎ ተጠርቷል። የአጋንንት እምነት? አዎ። የያዕቆብ መልእክት እግዚአብሔር አንድ መሆኑን ታምናለህ፣ መልካም ታደርጋለህ፣ አጋንንትም ያምናሉ ይንቀጠቅጡማል ይላል። ነጥቡ ማመን ብቻውን በቂ አለመሆኑን ማሳየት ነው። እውነተኛ እምነት በተግባር መገለጥ አለበት። ይህ ማለት አንድ ጊዜ ካመኑ በኋላ የሚደረግ ነገር ሁሉ መዳንን አይለውጠውም የሚለው ሐሳብ በእነዚህ ምንጮች ውስጥ አይደገፍም ማለት ነው? በፍጹም አይደገፍም። የበጣም ወሳኝ ነጥብ ነው። መዳን የአንድ ጊዜ ክስተት ብቻ ሳይሆን እስከ መጨረሻው መጽናት የሚጠይቅ ሂደት መሆኑን ያስረዳሉ። እሺ፣ በጣም አስጠንቃቂ ከሆኑት ክፍሎች አንዱ የእውነታን እውቀት ከተቀበልን በኋላ ሆን ብለን ኃጢአት ብንሰራ ከዚያ ወዲያ ስለ ኃጢአት የሚቀርበው መስዋዕት የለም። ይህ የሚያሳየው የተቀበሉት ጸጋ ሊጠፋ እንደሚችልና ኃላፊነቱ በግለሰቡ ላይ እንደሚወድቅ። በትክክል እስከ መጨረሻው መጽናት ወሳኝ ነው። እሺ፣ ይሄ የነጻ ፈቃድና የግል ኃላፊነትን አስፈላጊነት በደንብ ያብራራል። ወደ የጊዜ ሰሌዳውን መለስና ከሺህ ዓመቱ ንግሥና በኋላስ ምን ይከሰታል? አዎ፣ ድራማው ወደ መጨረሻው ምዕራፍ ይሸጋገራል። በመጀመሪያ የሰይጣን የመጨረሻ ሽንፈት አለ። ሺህ ዓመቱ ሲያልቅ ሰይጣን ለአጭር ጊዜ ከስራቱ ይፈታል። ለምን? ምንጮቹ እንደሚጠቁሙት በሺህ ዓመት ሰላማዊ ንግሥና ውስጥ የተወለዱትና ፈተና ያላጋጠማቸውን ሰዎች ልብ ለመፈተን ነው። ግን በመጨረሻ ሙሉ በሙሉ ተሸንፎ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳት ባሕር ይጣላል። ይሄ የእሱ የመጨረሻ ፍጻሜ ነው። ሰይጣን ከመንገድ ከተወገደ በኋላ የመጨረሻው ፍርድ ይመጣል ማለት ነው። አዎ፣
ታላቁ ነጭ ዙፋን ፍርድ በመባል የሚታወቀው የመጨረሻው ፍርድ ይከተላል። ይሄ በታሪክ ውስጥ የኖሩትን ሙታን በሙሉ የሚመለከት ነው። ሁሉም ሙታንም ትልቁም ትንሹም በዙፋኑ ፊት ቆሞ አየሁ ይላል። እያንዳንዱም በተመዘገበው ሥራው መሠረት ይፈረድበታል። እዚህ ላይ አንድ አስደናቂ ነገር ይከሰታል። ሞትና ሲኦል ራሳቸው ወደ እሳት ባህር ይጣላሉ። አንድ ደቂቃ። ሲኦል ወደ እሳት ባህር ይጣላል። ይሄም ማለት ነው ሲኦል ራሱ የመጨረሻው የቅጣት ቦታ አይደለም? ይሄ ወሳኝ ልዩነት ነው። በእነዚህ ምንጮች መሠረት ሲኦል ወይም በግሪክ ሄደስ ሙታን እስከ መጨረሻው ፍርድ ድረስ ለጊዜው የሚቆዩበት ቦታ ነው። ጊዜያዊ ማቆያው ቦታ ማለት ነው። ልክ ነሽ። የመጨረሻው የዘላለም ቅጣት ቦታ ገሃነም ወይም የእሳት ባህር ነው። ስለዚህ ሲኦል ከሞት ጋር አብሮ ይጠፋል ወይም ይወገዳል። ይህ ሁለተኛው ሞት ተብሎ ይጠራል። ገብቶኛል። የድሮው ስርዓት የሞትና የኃጢአት ስርዓት ሙሉ በሙሉ ያበቃል ማለት ነው። ታዲያ ለዚች የድሮዋ ፍጥረት ምን ይገጥማታል? ይቅርታ ሐሳብ የተባታተነ። የዚህ የድሮ ሰማይና ምድር ዕጣ ፈንታ ምንድን ነው? ምንም ችግር የለም። ጥያቄው ወሳኝ ነው። የድሮ ፍጥረት ሙሉ በሙሉ ያልፋል። ምንጮቹ በዚያ ቀን ሰማያት በእሳት ተቃጥለው ይቀልጣሉ ይላሉ። ፍጻሜው ጥፋት ነው ማለት ነው? አይደለም። ይልቁንም ለዳግም ልደት የሚደረግ መንጻት ነው። ምክንያቱም ወዲያውኑ ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እግዚአብሔር እንደሚፈጥር ተስፋው ተሰጥቷል። ሁሉ ነገር አዲስ ይሆናል የሚለው ሐሳብ ማለት ነው። የፍጻሜው የመጨረሻው ግብጽ ምንድን ነው? ኃጢአት ከተወገደ አዲስ ሰማይና ምድር ከተፈጠረ በኋላ የመጨረሻው ሁኔታ ምን ይመስላል? የመጨረሻው ፍጻሜ ኃጢአት ከፍጥረት ዓለም ሙሉ በሙሉ ሲጠፋ የሚመጣው ፍጹም ስምምነት ነው። ከዚያም ወልድ ክርስቶስ ፍጹም የሆነችውን ፍጥረት ለአብ ያስረክባል። የመጨረሻው ሁኔታ እግዚአብሔርም ሁሉ በሁሉ ይሆናል ይላል። ይህ ሐሳብ በጣም ጥልቅ ነው። ሁሉ በሁሉ ይሆናል ማለት ምን ማለት ነው? በፈጣሪና በፍጡር መካከል የነበረው ልዩነት ሙሉ በሙሉ ይጠፋል ማለት ነው። ምንጮቹ ይህንን እንደ ምስጢር ይገልጹታል፣ ግን ፍንጭ እንሰጣሉ። ዋናው ሐሳብ ፍጥረት ሁሉ ከፈጣሪው ጋር ወደ ነበረው የመጀመሪያው ፍጹም አንድነት ይመለሳል ማለት ነው። በኃጢአት ምክንያት የተፈጠረው መለያየትና ግጭት ሙሉ በሙሉ ይወገዳል። እሺ፣ እንግዲያው የዛሬውን ጥልቅ ውይይት ጠቅለል ስናደርገው በመጀመሪያ የክርስቶስ ዳግም ምጽአት አለ። ከዚያም የአውሬውና የሐሰተኛው ነቢይ ፈጣን ፍርድ፣ ቀጥሎም ሰይጣን ለ1000 ዓመት ይታሰራል። ቅዱሳን ከክርስቶስ ጋር ይነግሳሉ። ልክ ነው። ከ1000 ዓመቱ በኋላ የሰይጣን የመጨረሻ ሽንፈት፣ ከዚያም ታላቁ ነጭ ዙፋን ፍርድ በሙታን ላይ ይካሄዳል። በመጨረሻም አዲስ ሰማይና አዲስ ምድር ይመሰረታል። እግዚአብሔርም ሁሉ በሁሉ ይሆናል። አዎ፣ በጣም ጥሩ ማጠቃለያ ነው። ለማጠቃለያ ግን አንድ አሳሳቢ ጥያቄ ላንሳ። እሺ። አንዳንድ ትርጓሜዎች እንደሚሉት እግዚአብሔር ፍጥረታትን ሲፈጥር ነፃ ፈቃድ ያላቸው ፍጥረታት የመውደቅ ዕድል እንደሚኖራቸውና ወልድም እነሱን ለማዳን ፍጡር እንደሚሆን አስቀድሞ ወስዶ ነበር። ይህ ማለት ፍጥረት ከመጀመሪያውም ይህንን መንገድ እንዲከተል ታስቦ ነበር ማለት ነው። እነዚህ ትርጓሜዎች የሚያመለክቱት ያንን ነው። የፍጥረት ዓላማ ራሱ የመስቀሉን እውነት ለመግለጥ እና የእግዚአብሔርን የፍቅርና የፍትህ ባህሪ ለማሳየት ነው። በጣም የሚገርም ሐሳብ ነው። እንግዲያውስ ለአድማጭ የሚተው ጥያቄ ይሄ ነው። በእነዚህ ትርጓሜዎች መሠረት የፍጥረት ሁሉ ዓላማ ነፃ ፈቃድ ባላቸው ፍጡራን በኩል የእግዚአብሔርን ሕግ እውነተኛነት ማረጋገጥ ከሆነ ይህ ስለ ፍጹም ሕይወት ምንነት ምን ይተኮመናል? ትርጉም ያለው ሕይወት ለመኖር የመውደቅ ወይም የስህተት ዕድል መኖር ይግድ አስፈላጊ ነውን? ይህ ሊታሰብበት የሚገባ ጥያቄ ነው።